ያለ ስለታይለው ሰማኝማ እንዴት ነበር መንገሩ ስትመጣ ምናምን አወዛገብኩ ሰፈሩን ብዙም ስለማላውቀው እኮ እኔ ባለፈው እኮ በደንብ ስራየሁት አልጠፋኝም እኔ አንዴ ካየሁኝ ነገሮችን አልስትም አይደል እኔም ብቻ ነው ይዛትከኝ እኮ በእናትህ አንቺንም አልሳትኩሽ እሺ ልክ በዛ ግን ሁሉ አይነት ምን ሊያደርግ ይሰራሽ አንተ ከመጣክ ግድ ነው ደግሞ አይነት አይባልም አራት አይነት ነው ላሺ ብላ አንቺ አበይም እንዴ እኔማ በላለሁ መጣለሁ ግን አባወራ ይጀምር ቅድሚያ ከመቼ ጀምሮ ነው እንደማባወራ ያደርግሽ ታዲያ ማወራልክ ማለቴ ላንቺ ነው ያልኩሽ ቆዝም ብለህ ለኔ ለማንኛውም ችግር የለውም አባወራ ወይም ብላ አባወራ ነው ወንድ ብላ አባወራ ነው እሺ ብላው ጀምር እየጠበከኝ ነው ያለና ይበላለህማ እንደዛ ሳይሆን እሺ ግዴታ ይሰራው ነው እሺ ምግብሽ ግን ማለት ነው ባይጣፍጥ በጣም ነው የምናደደው ነው እውነት እሺ ቴስት ላይ ደግሞ ታውቂያለሽ ጎበዝ ነኝ ማይጣፍጥ ምግብ አይደለም እያልኳቸው ነበረ ባይዘው መጀመሪያ ምግብ ያማርጣል እያልኳቸው ነበርና ተጨነቄ ተጠብቤ ነበር አይ እየጠበኩ ነው ንገረኛ ምንድን ነው ያልተመቸክ ምን ተመቸክ አልፋ ችግር የለውም ንገረኝ ቤቷ መጣው ብለህ ነው እሺን ይዘው ነው አይደለም ጌታን ጣፍጣል እውነት ጌታ ወደድከው አዎ ቀብለቱን ደግሞ ልትመስልሽ እሺ የዚህ ተመችቶኛል ምግብ ላይ ጎበዝ ነሽ ማለት ነው ብዙ ነው እንደ ጎበዝ ነኝ እውነት ወደድከው እሺ ብላለች አምኛው እውነት ቁርጥ ጨምሪልኝ እንዴ ብላ እንጂ ጨምርልሃለሁ የኔ አባ ኧረ ቀልድሽ ነው ቀር ብላ ቤተሰቦች ያው ቅድም ብዙ ምግብ ሰርቻለሁ ምናምን ብያችኋለሁና ተሳክሳችሁ ነው ማለት አጣፍጦ 1-2-3 ምግብ መስራት የተሻለ ነው ብዬ ስላሰብኩኝ ብዙ ምግብ አልሰራሁም 1-3 አይነት ምግብ ነው የሰራሁት ግን ጣፍጦት ይበላዋል ብዬ አስባለሁ በዛውም ደግሞ ሙያዬን ሲያይ አንዳንድ ሀሳቦችን ሊቀይር ይችላል ያው ሴት ልጅ ሙያ ሲኖራት ወንድ ልጅ ብዙ ሀሳብ ይመጣበታልና ያም ሀሳብ ሊመጣበት ይችላል እና ደግሞ ያው እሱ ፈቃደኛ ከሆነ ቡናም እናፈላለት እኔ በጣም ፈቃደኛ ነኝ ያው ምንም ቢሆን ከቤት መውጣት ማለት በጣም ከባድ ነው ባንዴ ያውን በሴት ልጅ ከቤት መውጣት ማለት በጣም ከባድ ነውና ያን ነገር ደግሞ እንዲሰማው አልፈልግም እኔ እንዳለውለት ላሳየው ፈልጋለሁ ከዛ ውጣ ቢባል እና ገባ የሚለው ሰው እንዳለ እንዲረዳ ፈልጋለሁና እሱ ፈቃደኛ ቢሆን ቡናም አፍልቼ የቤት ድባብን ማሳየት ፈልጋለሁ እኔ ያለውለት እግዚአብሔር ይመስገን ከዛ ባለፈ ደግሞ እሱ ፈቃደኛ ሆኖ ቆየልኝ ቡናም አፈላለው አጫጭሼ ምናምን በቃ የቤት ድባብ እንዴት ነው አንዳንድ ሰው ውጪ ብዙ ጊዜ ስራ ይሰራና ቤቱ ይናፍቀዋል ወይም የቤት ምግብ ይናፍቀዋል ቤቱ የሚናፍቀው አይነት ሰው እንዲሆን አድርጋለሁ እሱ ፈቃደኛ ሆኖ እዚህ ቤት ከኖረ ማለት ነውና እንደምታዩት ነው ፍሮኛል ኖርማል ቤት ሸምራል እውነት በጣም ብቻችን ትኖሪበት ቤት አይመስልም በቅርብ ነው እኮ በዚህ ቤት የገባሁትና ኮደድከው እሺ ቴንኪው አይ ባለፈው እንዳናየው ይመስላል እዛው ከውጭ ጠብቁኝ ምናምን እያልኩኝ እኔ ቆንጆና አስቆምኩ ግን አልባሽ ምሳ አቅርቤ ያለው ቡና አፍልቻለሁ አፈላለሁ ቡና እንኳን አፈላለሁ እሺ ናግባ ና ቀሜል ማለት እሺ ባታውልቅም ግን ችግር የለውም አንተ ንጹህ ነህ ና እንኳን ደህና መጣክ ሰውኝማ ቤቴ ላይ ተኛ አታውቅማ እንዴት አየኸኝ ቢጃማ ምናምን ለብሼ ምናምን እንዴት አየኸኝ ይሄ ቢጃማ ነው እሺ መዘነጫ ላይ መስልክ ያው እኔ ሁሉም ነገር ስለሚያምርብኝ እሺ ነው ቁጭ በል ወይኔ እረፍት አሳጣሁህ እኮ ነው ቁጭ በል ወራት ቤቴ ስለመጣ በጣም ደስ ብሎኛል ጨነቀክ እንዴ ደግሞ ከቤት ወጣካ አቤል ነገረኝ በደንብ አድርጎ ምን ብሎ ከቤት ወጥቷል አብርሃም ልብሱን ይዞ አለኝ ከዛ በቃ ብዙ ነገር የት ገባለሽ የትም አልገባክም የሆነ ሆቴል ለማድረግ ትሆን ማንም ደፍሮ እዚህ ቤት ድረስ የሚመጣ የለም ገባክ ምክንያቱም
ቁልፍ እስካላገኙ ድረስ ማንም በሩን ከፍቶ አይገቡም። ስለዚህ ሰላምን የምታገኝ ከሆነ አንድ ክፍል ላይ ያለ እኔ እኮ ከአንተ ጋር እንትን አለለም ፈርታኝ ከሆነ ማለት ነው። እኔ እዛኛው ክፍል ላይ ተኛለሁ የራሴ ክፍል፣ እዚህ ደግሞ የእንግዳ ክፍል አለ። እሺ በለኝና ፈቃደኛ ሆነ ስማኝ አንዴ ቢያንስ ከምን አንጻር አይደለም እንደዚህ እያልኩ ያለው እኔ ብቻዬን መሆኑን በራሱ ፈልገዋለሁ እኛ አሁን ላይ። ስለዚህ ሆቴል ነው ማለት የምፈልገው። ሀሳቡን ስላመጣሽ ግን ከልብ አመሰግናለን። ቤትሽን ጠርተሽ እኔ እንደምጨነቅ አታውቅም ነው ብቻዬን እንደሆን ፈልጋለሁ ማለት እኛ ከጎኔ ካደለን እኔ እየገፋችሁ ሳይሆን እሺ እዚህ ብትሆን ነፃ አትሆንም። እሺ ምን የማይመቸን ነገር አለ? አሁን ሆቴል ላይ ሩም ሆነ አለቅ። ሌላ ምን ልዩነት አለው?